ጊዮርጊስ ጊዮርጊስ ሰማይ ስምከ ይጥም ጊዮርጊስ ጊዮርጊስ ሰማይ። ከዚህ በመቀጠል ደግሞ በስንክሳሩ ላይ ያለውን የገናናውና የኃያሉ የሰማዕቱን የቅዱስ ጊዮርጊስን ገድል አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 23 በዚህ ቀን ፀሐይና የአጥቢያ ኮከብ የተባለ ታላቅና ክቡር የሆነ የሰማዕቱ የቅዱስ ጊዮርጊስ ምስክርነቱ ፍጻሜ ነው። የዚህም ቅዱስ አባቱ መስፍን ነው። ስሙም አንስጣስዮስ ይባላል። ከቀጰዶቅያ አገር ነው። የእናቱም ስም ቴዎብስታ ይባላል። ከፍልስጤም አገር ናት። ታናሽም ሆና ሳለ አባቱ አረፈ። 20 ዓመትም በሆነው ጊዜ የአባቱን ሹመት ሊቀበል ወደ ንጉሥ ዱዲያኖስ ዘንድ ሄደ። ንጉሡም ጣዖት አቁሞ ጣዖትን እንዲያመልኩ ሰዎችን ሁሉ ሲያስገድዳቸው አገኘ። ወሃሊ ይህንን አይቶ ቅዱስ ጊዮርጊስ እጅግ አዘነ። በእርሱ ዘንድ ያለውን ገንዘቡን ሁሉ ለድሆች ለምስኪኖች ሰጠ። ባሮችንም ነፃ አወጣቸው። ከዚህ በኋላ በንጉሥ ፊት ቆሞ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። ንጉሡም አባበለው፣ ብዙ ቃል ኪዳን ገባለት። እርሱ ግን አልተቀበለውም። ለመስማት እንኳ የሚያስጨንቅ ስቃይን አሰቃየው። ጌታችን ግን ያጸናዋል፣ ቁስሉንም ያድነዋል። 3 ጊዜም እንዲሞት እርሱም እንደሚያስነሳው በ4ተኛውም የምስክርነት አክሊል እንደሚቀበል ነገረው። ቃል ኪዳን ሰጠው። ስሙ በዓለሙ ሁሉ የተገለጠ ይሆን ዘንድ የተጋድሎና መከራ በመቀበልም ጽኑ በሆነ ስቃይም 7 ዓመት እንደሚኖር መላእክትንም እንደሚያገለግሉት ነገረው። ንጉሡም ቅዱስ ጊዮርጊስ ባለመታዘዙና ባለመመለሱ እጅግ አዘነ። ስለዚህም አትናሲዮስ የሚባል ታላቅ ሥራየኛ አመጣ። እርሱም መርዝን ቀምሞ በጽዋ ሞልቶ አስማት ደግሞ እንዲጠጣ ለቅዱስ ጊዮርጊስ ሰጠው። ወዲያውኑ የሚሞት መስሎት ነበረ። ቅዱሱም ያንን ጽዋ ጠጣው፣ ምንም ጉዳት አልደረሰበትም። ያ መሰሪም በክብር ባለቤት በጌታ ኢየሱስ አምኖ በሰማዕትነት ሞተ። ከእርሱም ጋር ሌሎች ብዙዎች ሰዎች በሰማዕትነት ሞተው
የሕይወት አክሊል ተቀበሉ። ቁጥራቸውም 30,700 ነፍስ ነው። ቅዱስ ጊዮርጊስ በዱንያኖስና በሰባ ነገሥታት ፊት በቆመ ጊዜ በዚያም የተቀመጡባቸው የእንጨት ወንበሮች ነበሩ። ቅዱሱንም እሊህን የተቀመጠንባቸውን ወንበሮች እንዲበቅሉና እንዲያብቡና እንዲያፈሩ ታደርጋቸው ዘንድ ከአንተ እንሻለን አሉት። በዚያን ጊዜ እንዳሉትማ አደረጋቸው። ይህን ድንቅ ሥራ አይተው ቁጥር የሌላቸው ብዙ አሕዛብ በጌታችን አመኑ። ተሰቅለ ዲበ ከዚህ በኋላ ቅዱሱን ወስደው በጉድጓድ ብረት ምጣድ ውስጥ አበሰሉት። አቃጥለው አሳርረውም ሥጋውንና አጥንቱን ፈጭተው አመድ አድርገው ከረጅም ተራራ ላይ በተኑት። ጌታችንም ነፍሱን ወደ ሥጋው መልሷት ደግሞ አስነሳው። ወደ ነገሥታቱም ተመልሶ በክብር ባለቤት በጌታችን ኢየሱስ ስም ሰበከ። ቁጥር የሌላቸው አሕዛብ አይተው አደነቁ። በጌታችን አምነው በሰማዕትነት ሞቱ። ነገሥታቱም ደግመው ሙታኖችን ብታስነሳ አምላክህ እውነተኛ አምላክ እንደሆነ እናውቃለን፣ በእርሱም እናምናለን አሉት። ቅዱሱም ጸለየ። ከጉድጓድም ውስጥ ወንዶችና ሴቶችን ጎልማሶችን አስነሳቸው። እነዚህም በክብር ባለቤት በጌታችን ስም አስተማሩ፣ የገሃነምንም ወሬ ተናገሩ። ጥምቀትንም ተቀብለው ተመልሰው አረፉ። ቅድስቶ ጊዜ ስድስቶ ከሃዲያን ነገሥታት ግን ሙታንን ያስነሳ አይደለም የረቀቁ ሰይጣናትን አሳየህ እንጂ ብለው ተከራከሩ። ከዚያም ከጭንቀታቸው ብዛት የተነሳ ከአንዲት ድሃ ቤት ዘንድ አስጠበቁት። እርሷም እንጀራ ልትለምንለት ወጣች። የእግዚአብሔር መልአክ በላዩ ከበጎ ነገር ሁሉ የተመላ ማዕድን አቀረበላት። የዚያችም በመበለትም የቤቷ ምሰሶ ቅርንጫፏን አበቀለ። ታላቅ ጊዮርጊስም ወወፃ መንፈሱ ሶብዬ ያችም መበለት በተመለሰች ጊዜ የቤቷ ምሰሶ ቅርንጫፉ አብቅሎ ታላቅ ዛፍ እንደሆነ ስለ ማዕዱም ይህንን ታላቅ ምልክት አይታ የክርስቲያኖች አምላክ ሰው ተመስሎ ወደ እኔ መጣ አለች። ቅዱሱም እኔ አምላክ አይደለሁም የአምላክ ባሪያ ነኝ እንጂ አላት። እሷም እንዲህ ብላ ለመነችው፣ የአምላክ አገልጋይ ከሆንክ ቸርነትህ እንድትደርሰኝ እለምንሃለሁ። እውር፣ ደንቆሮ፣ ዲዳ፣ ጎባጣ የሆነ ልጅ አለኝና ታድንልኝ ዘንድ እለምንሃለሁ። ስለ ጌታችን እምነትህም አስተማራትና በመስቀል ምልክት አማተበው። ያን ጊዜ አየ። ቅዱሱም በሌላ ጊዜ እንዲሰማ እንዲናገርና እንዲሄድ እንዲያገለግለኝም እኔ እሻለሁ አላት። በዚያን ጊዜ ንጉሡ በእግሩ ሜዳ በአገሩ ሜዳ ውስጥ ሲዘዋወር ያችን ዛፍ አይቶ አደነቀ። ስለ እሷም ጠየቀ። ቅዱስ ጊዮርጊስ በእርሷ ዘንድ የተቀመጠባት
የዚያች መበለት የቤቷ ምሰሶ እንደሆነች ነገሩት። ንጉሡም ተቆጣ። ቅዱሱንም ከዚያ ወስዶ አስገረፈው፣ በመንኰራኵርም አበራዩት። ሙቶም ከከተማው ውጭ ጣሉት። ጌታም ከሞት አስነሳው። ወደ ነገሥታቱም ተመለሰ። ንጉሡም አይቶ ደነገጠ፣ ስለ ሕይወቱም አደነቀ። ከዚህ በኋላ ይሸነግለው ዘንድ ጀመረ። በመንግሥቱ ላይም ሁለተኛ ያደርገው ዘንድ ቃል ገባለት። ቅዱስ ጊዮርጊስም እየዘበተበት ነገ በጠዋት ለአማልክቶችህ መሥዋዕትን አቀርባለሁ፣ አንተም ሕዝቡ እንዲሰበሰቡ እዘዝ፣ እኔ ስሰዋ እንዲያዩ አለው። ንጉሡም እውነት የሚሰዋ መስሎት ደስ አለው። ወደ ቤተ መንግሥቱም እልፍኝ አስገብቶ አሳደረው። ለጸሎትም ተነሣ። የዳዊትንም መዝሙር አነበበ። የዱድያኖስን ሚስቱ እለእስክንድርያ ንግሥት ሰምታ ቃሉ ደስ አሰኛት። የሚያነበውንም ይተረጉምላት ዘንድ ለመነችው። እርሱም እግዚአብሔር ዓለምን ከፈጠረበት ሰው እስከሆነበት ጊዜ የሆነውን ሁሉ ሊያስረዳትና ሊያስገነዘባት ጀመረ። ትምህርቱም በልቧ ተቀርጾ በክብር ባለቤት በጌታችን አመነች። ስርዓተ ምስጢር ለጊዮርጊስ። በማግስቱ ቅዱስ ጊዮርጊስ ለአማልክት ሊሰዋ ለማየት ሰው ሁሉ እንዲሰበሰብ አዋጅ ነጋሪ ዞረ። የቤቷን ምሰሶ ያበቀለላት ያች መበለት ሰምታ እውነት መስሏት እጅግ እያዘነች ልጇን ተሸክማ እያለቀሰች ወጣች። ቅዱስ ጊዮርጊስ በአያት ጊዜ ፈገግ አለ። ቅዱስ ጊዮርጊስ በአያት ጊዜ ፈገግ አለ። ልጅሽን በምድር ላይ አኖሪው አላት። ከዚያም ልጇን ጠርቶ ወደ አጵሎን ሂድ፣ ወደ እኔም ይመጣ ዘንድ በክብር ባለቤት በጌታ ኢየሱስ ስም እዘዘው አለው። ያን ጊዜ ያ ልጅ ድኖ ቅዱስ ጊዮርጊስ እንዳዘዘው ወደ ጣዖት ቦታ ሄዶ አዘዘው። በጣዖቱ ያደረ የርኩስ መንፈስ ከማደሪያው ወጥቶ ቅዱስ ጊዮርጊስ ወዳለበት መጥቶ እኔ ሰውን ሁሉ የማስት እንጂ አምላክ አይደለሁም ብሎ በሕዝቡ ሁሉ ፊት አመነ። ቅዱሱም ትውጠው ዘንድ ምድርን አዘዛትና ወዲያውን ዋጠችው። ጣዖታቱም ከአገልጋዮቻቸው ጋር አጠፋቸው። ንጉሡም ከወገኖቹ ጋር አፈረ። ብስጭትና ቁጣንም የተመላ ወደ ንግሥት ሚስቱ ዘንድ ገባ። እርሷም አምላካቸው ጽኑዕና ኃያል ነውና ክርስቲያኖችን አትጣላቸው አላልኩህምን? አለችው። ይህንን ከእርሷ ሰምቶ በእርሷ ላይ እጅግ ተቆጣ። ወደ ክብር ባለቤት ክርስቶስ እምነት የከበረ ጊዮርጊስ እንዳስገባት አወቀ። ጊዮርጊስ ጊዮርጊስ ሰማይ። ከዚህ በኋላ ከከተማው ውጪ እንዲጎትቷትና በመጋዝም እንዲሰነጥቋት አዘዘ።
የሰማዕትነት አክሊልም በመንግሥተ ሰማያት ተቀበለች። በዚያም ጊዜ ጊዮርጊስ ሥራ ነገሥታቱ ሁሉ ደነገጡ። ኀፍረት ደግሞ እንዳይጨመርባቸው ከእነርሱ እንዲያርፍ ራሱን በሰይፍ ይቈርጡ ዘንድ እንዲጽፉ ንጉሥ ዱድያኖስን መከሩት። ያን ጊዜም የክብር ጊዮርጊስን ራሱ በሰይፍ ይቈርጡ ዘንድ አዘዘ። ድል አድራጊ ጊዮርጊስም እጅግ ደስ አለው። እሳት ከሰማይ ወርዶ 70ውን ነገሥታት ያቃጥላቸው ዘንድ መከራውም ከክርስቲያን ወገን ጸጥ ይል ዘንድ ጌታችን ለመነው። ወዲያው እሳት ወርዶ ከሰራዊታቸው ጋር 70ውን ነገሥታት አቃጠለቻቸው። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ለቅዱስ ጊዮርጊስ ተገልጾ ብዙ ቃል ኪዳን ሰጠው። በምድር መታሰቢያን ለሚያደርግ ሁሉ እኔ ኀጢአቱን ሁሉ ደመስሳለሁ። በመከራም ውስጥ ሆኖ በባሕርም ሆነ በየብስ ወይም በደዌ በስምህ የሚለምነኝን እኔ ፈጥኜ ከመከራው አድነዋለሁ። ይህንን ጌታችን ተናግሮ በክብር ወደ ሰማይ ወጣ። ከዚህ በኋላ ራሱን ዘንበል አድርጎ በሰይፍ ቈረጡት። በሰማዕት በመንግሥተ ሰማያት አክሊልን ተቀበለ። ከአገልጋዮችም የቀሩት ሥጋውን ወስደው በልብስ ጠቀለሉት። ወደ አገሩ ልዳም ወሰዱት። ቤተ ክርስቲያን ሰርተው በውስጡ አኖሩት። ከእርሱም ቁጥር የሌላቸው ብዙዎች ድንቆች ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። የቅዱስ ጊዮርጊስ በረከቱ ረድኤቱ ሁላችን ክርስቲያን ወገኖች ከሥጋና ከነፍስ መከራ ይጠብቀን ለዘላለሙ አሜን። በዚህ ቃል ቀን ተአምራትን እስከ አሳየ ድረስ የተጋደለ ቅዱስ ሮቆ አረፈ። በአንዲት ዕለት ለጸሎት ቆሞ ሳለ የንዳድ ትንኝ ነደፈው። ቁስሉን እያሳየ በብዙ ለቅሶ ወደ ጌታችን ለመነ። ያን ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ በደመና ላይ ተገለጠለት። በአንጻሩም ቆሞ ወዳጄ ሮቆ አትፍራ፣ ላድንህ ወደ አንተ መጥቻለሁና፣ ደግሞም የሮቆ አምላክ ኢየሱስ ከንዳድ በሽታ አድነኝ ብሎ በስምህ ለሚለምነኝ የንዳድ በሽታ በላዩ ላላመጣበት ላንተ ጋር ቃል ኪዳንን ላጸና መጣሁ አለው። ይህንን ብሎ በታላቅ ክብር ወደ ሰማይ አረገ። ቅዱስ ሮቆም በብዙ ገል ተጠምዶ ኑሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ልመና ይማረን። በረከቱ ከኔ ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ሚያዝያ 23 ቀን የሚከበሩ ዓመታዊ ቅዱሳን ቅዱስ ጊዮርጊስ ሊቀ ሰማዕት፣ ቅዱስ ሮቆ ጻድቅ በስሙ ለተማጸነ ከወባ በሽታ እንዲጠብቅ ቃል ኪዳን የተገባለት። እንዲሁም በወርኃዊ ክብረ በዓል ልበ አምላክ ቅዱስ ዳዊት፣ ቅዱስ ሰሎሞን ንጉሥ እስራኤል፣ አባ ጢሞቴዎስ ገዳማዊ፣ አባ ሳሙኤል፣ አባ ስምዖን፣ አባ ገብርኤል የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ።
ሌሎችም መዘበቻ መሆንና በመገረፍ ከዚህ በላይ በእስራትና በወህኒ ተፈተኑ። በድንጋይ ተወግረው ሞቱ፣ ተፈተኑ። በመጋዝ ተሰነጠቁ፣ በሰይፍ ተገደሉ፣ ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውምና በምድር በዳና በተራራ በዋሻና በምድር ጉድጓድ ተቅበዘበዙ። የቅዱሳኑ ረድኤት በረከት በእኔ በደካማውና በእናንተ በሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ዲበ ዕፀ መስቀል ጊዜ ስድር ኑር አሜን። ያለ ሐሰት ያቀረብነው ጸሎት ልመናችን እግዚአብሔር ይቀበል። ለሀገራችንም ሰላም ፍቅሩን አንድነቱን እግዚአብሔር ይላክልን። ይቅር ይበለን፣ ይዘከረን፣ ይማረን፣ ይዘከረን። የሰማዕቱ የቅዱስ ጊዮርጊስ ረድኤት በረከት እንዳይለየን፣ ለሀገራችንም ሰላሙን ፍቅሩን አንድነቱን እግዚአብሔር እንዲመልስልን በአንድነት ሆነን ቅዱስ የሆነውን ገናና የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና የደረሰው አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና የደረሰው ለወላዲቱ ወዳጆች ተወዳጆች የሰማዕቱ የቅዱስ ጊዮርጊስ ረድኤት በረከት ለእኔና ለእናንተ በተለይ ደግሞ ለሌሎች ምእመን ይደርስ ዘንድ ይህን ዩቲዩብ ቻናላችንን በጽሞና ሁሉን በማዳመጥ እንዲሁም ላይክ በማድረግ ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ሼር ያላደረጋችሁ እባካችሁ በቅዱስ ጊዮርጊስ ስም ሼር እንድታረጉ ለምእመናን እንድታደርሱልን ሳትሰለቹ ሁላችሁንም እንጠይቃለን። የቅዱሳን ረድኤት በረከት በእኔም በእናንተ ላይ ጸንቶ ይኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን ጌታችን ኢየሱስ ክርስቶስ ረድኤት አጋዥ አድርገን የጌታችን የኢየሱስ ክርስቶስ ሰማዕት ቅዱስ ጊዮርጊስ የፈጸመውን ድንቅ ረቂቅ የሆነውን የገድሉን ዜና እንዲሁም ከተወለደበት ለሰማዕትነት እስከ ወጣበት ጊዜ ድረስ በአባቱና በእናቱ ሀገር በሀገሩም ሁሉ ያደረገውን ተአምራት እንጽፋለን እናነባለን። ጸሎቱ በረከቱ በእኔ በኃጥኡ አገልጋዩና በእናንተ እግዚአብሔር በወደዳችሁ ምእመናን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት የእግዚአብሔር ልጆች የክርስቲያን ወገኖች ሆይ የየብስና የባሕር ፀሐይ የተርሴስና የቤሩት ኮከብ የፋርስና የልዳ ፀሐይ ስለ ጌታችን ኢየሱስ ክርስቶስ ሰማዕት የሆነው ቅዱስ ጊዮርጊስን ጥንት ሙሉዳን እንነግራችኋለን። ስሙ የገላትያ አውራጃ የምትሆን በእንቆራ አገር ኤጲስቆጶስነት የተሾመው አባ ቴዎዶጦስ በሚያዝያ በ23 ቀን ሰማዕትነትን የፈጸመውን የኃያሉን የቅዱስ ጊዮርጊስን ገድል ለማስረዳት ደግሞም ትውልዱን የአባቱንና የእናቱን አገር የወገኑን ደግነት የተጋድሎውን ጽናት ስለ እርሷ መከራ የተቀበለላትን መንግሥተ ሰማያትን ማግኘቱን በየአገሩ በየመንደሩ በጌታችን በኢየሱስ ክርስቶስ
ታምራትን ድንቅ ሥራ ሲሰራ መኖሩን ለመግለጥ የደረሰው ድርሳን ይህ ነው። ይህ የቅዱስ ጊዮርጊስን የገድሉን ዜና የተናገረው አባታችን ቅዱስ ቴዎዶጦስ ስለ ቀናች ሃይማኖት በኒቅያ ከተሰበሰቡ ከ318 አባቶቻችን አንዱ ነው። እግዚአብሔርን የሚወድ ንጉሥ ቴዎዶጦስም በእግዚአብሔር ቸርነት ለኃያሉ ለቅዱስ ጊዮርጊስ ስለተሰጠው ክብር ያያትን ታላቅ ራእይ ይናገር ነበረ። ክርስቶሳውያን ወንድሞቻችንና እህቶቻችን ሆይ የከበረ በብዙ የተጋደለ የሰማዕታት አለቃቸው ኃያል ጽኑ የሆነ ዛሬ የሞቱን መታሰቢያ የምናከብርለት የሰማዕቱ የቅዱስ ጊዮርጊስን ብዙ ገድሉን ልንነግራችሁ ይገባናል። መድኃኒት የሆነ የክርስቶስ የመከራው ተካፋይ ለመሆን ይጠራ ዘንድ በሥጋውም የክርስቶስን መከራ ይቀበል ዘንድ የአምላክ ፍቅር በልቦናው በነደደችበት ጊዜ ፈሪሃ እግዚአብሔር በሰውነቱ ባደረች ጊዜ በንጹሕ ልብ በታላቅ ትዕግስት በብዙ ትጋት የክርስቶስን መከራ መስቀሉን ይሸከም ዘንድ ስለተዘጋጀላት ስለ ጸናች ሃይማኖቱ በሰው ዘንድ የተወደደ በእግዚአብሔር ዘንድ የተመረጠ ሆኖ የተገኘ እርሱ ነው። እግዚአብሔርን ለማገልገል ስለ አንድ ቅንጣት 30 60 100 እጥፍ ክብር የምታሰጥ ፍሬ ሃይማኖት ይህች ናት። እርሱ በፍቃዱ ብቻ ብዙ ገንዘቡን ወንዶችንና ሴቶችን አገልጋዮችን ያለውን ሀብቱን ተላ ደስታውን ሁሉ ንቆ በሕግ ልቦና የአምላኩን ቃል ሰምቶ መስቀሉን ተሸክሞ ጌታውን ኢየሱስ ክርስቶስን ተከትሎታልና። ስለዚህ በቁርጥ ቃል በመናገር ኢየሱስ ክርስቶስ ከአንተ በፊት የነበሩ ከአንተም በኋላ እስከ ዓለም ፍጻሜ ከሚነሱ ሰማዕታት ሁሉ የሚመስልህ የለም ያለው ይህ ቅዱስ ጊዮርጊስ በቅን ታዛዥነቱ ክብርን ከእግዚአብሔር አገኘ። እርሱም በመንፈስ ቅዱስ ፍቅር የበረታ ነው። ለነፍሳችን ጥቅም የሚሆኑትን ብዙ ምግባራትን ለመፈጸም ሁል ጊዜ በትጋት ትሩፋትን ይሰራ ነበረ። ይልቁንም እግዚአብሔር የሚወደውን ይሰራ ነበረ። ነፍስን ከሚጎዱ አሳቦች ሁሉ እየራቀ የዚህን ዓለም ከንቱ ሥራዎች ከማየት ተለይቶ ዘወትር እግዚአብሔርን ያገለግል ነበረ። እነዚህ የዓለም ሥራዎች ፈጥነው የሚያልፉ የሚጠፉ ናቸው። ስለዚህም ይህ ኃያል ሰማዕት ብፁዕ ጳውሎስ ከዓለም ተለይታችሁ ከክርስቶስ ጋር ከሆናችሁ ምድራውያን ያይደለ በአብ እሪና ያለውን ክርስቶስ ያለበትን ሰማያዊውን አገር እሹ ፈልጉ ያለውን አስቦ ሰማያዊ ሥራን ደሞ መረጠ። ይህ የከበረ የተመረጠ በእውነት ንጹሕ የሆነ ኃያል ቅዱስ ጊዮርጊስ የአባቱን ሹመት የእናቱን የወገኑን ታላቅነት የመስፍንነቱን ክብር አልፈለገም። ክብሩንም ቢሆን እኛ ኃጥአን ዓለምን ብዕሉንም ደሞ እንወዳለን። በመጨረሻ ከምናገኘው ክብርም እንመርጣታለን። እርሱን ግን የሥጋ ጉልምስና አላሸነፈችውም። ይህ መንፈሳዊ ጀግና የጽድቅ ፀሐይ ኃያል ጊዮርጊስ በልቦናው መርምሮ ሕሊናውን ገዛ፣ ሰማያዊ ተስፋውንም መረጠ። ስለዚህ የምድር ነገሥታት ያዘጋጁለትን አክሊልና የሚገባውን ክብር እንደ ጉድፍ ወደ ኋላው ጣላቸው። የሥጋ ፍቃዱን አላሸነፈችውም። ከወርቁ ከጨርቁም ከማንኛውም ፍቅር አልተሳሳተም። ነፍሱም አምልኮተ እግዚአብሔር የቀና ሐሳቡንም ፍጹም ሃይማኖትን እግዚአብሔርን ለማገልገል የጀመረውን ገድሉን ለመተው አላዘነበለችም። የእግዚአብሔር ቸርነት ትረዳው ነበርና ፈሪሃ እግዚአብሔር ትጠብቀው ነበርና በሥራው ሁሉ እንዳይሰነካከል እግዚአብሔር እንደ ጽኑ አምባ ይጠብቀው ነበረ። ስለዚህ የስደት ዘመን በመጣ ጊዜ ይህ ብፁዕ ኃያል ጊዮርጊስ በፍጹም ልቡ መከራውን ለመቀበል አላወላወለም። እግዚአብሔር ወደ ገድል በጠራው ጊዜ ቅዱስ ጊዮርጊስ
ወደ ገር ለመሄድ ደስ አለው። ራሱ ወዶ ስራውን አፋጠነ። መናፍቃን መከራ በሚያጸኑበት ጊዜ ሁሉ በጠላቶቹ ላይ ኃይልን ይጨምር ነበር። አላውያን ነገስታት ድል ነስቶ ለዘላለም የማይጠፋ አክሊልን ደሞ የመንግስተ ሰማያትን ክብርና ልዕልናን ከታመነ ወዳጁ ከንጹሃ ባሕሪ ከኢየሱስ ክርስቶስ ተቀበለ። ይህንም ክብር የተቀበለ እርሱ ብቻ አይደለም፣ ወደ እግዚአብሔር ያቀረባቸው ዘንድ ሲጋደል በኖረባቸው በእነዚያ በሰባቱ ዓመታት በትምህርቱ ያመኑ ብዙ ነፍሳትን ማክሊልም አግኝተዋል እንጂ። ዳግመኛም እግዚአብሔር የሰጠውን ክብርና ልዕልናውን እንነግራችኋለን። የጊዮርጊስን ዜና እንነግራችሁ ዘንድ ሕሊናዬ ግድ ይቀሰቅሰኛልና ልቤም እጅግ ደስ ይለዋል። የዚህ የሚያበራ መብራት ዛሬ በመላው ዓለም በዓል የሚያደርጉለት የታላቁን የኃያላኑ ቅዱስ ጊዮርጊስ ክብር እንንገራችሁ ዘንድ ፈጽሞ ያተገኛል። ጌታችን ኢየሱስ ክርስቶስ በመሐላ ቃሉን ያጸናለት ይህ ነው። እንዲህ ሲል እኔ በራሴ በቸር አባቴ በመንፈስ ቅዱስ እምልልሃለሁ ከሴቶች ልጆች ከዮሐንስ መጥምቅ የሚበልጥ እንዳልተነሳ እንዲሁም በሰማዕታት ማኅበር መካከል ለዘላለሙ አንተን የሚመስል የሚስተካከል የለም። በመንግስቴ አንተ ትበልጣለህ እንጂ ጊዮርጊስ የልዑል እግዚአብሔር ወዳጅ ትባላለህ። ወንድሞቼ ሆይ እኔ ግን ደሞ አሁን የገናናውን የታላቁን የኃያላሉን የብርቱውን ኮከብ ሥራ ከጥንት ጀምሮ ልንገራችሁ እፈልጋለሁ። ክብሩን ለመናገር የአእምሮዬን ሕጸጽ የሕሊናዬን ደካማነት እኔ አውቀዋለሁና የከበረችውን ገድሉን ከፍ ያለችውን ክብሩን አስተካክዬ መናገር አይቻለኝም። ነገር ግን እግዚአብሔር በብርሃን ረድኤቱን ይልክልኝ ዘንድ በትዕግስት እጠብቃለሁ። ልቦናዬን ያበራልኝ ዘንድ ከኃያሉ ከጊዮርጊስ ከአማረው ገድሉና ከተሰጠው ክብሩ በጥቂቱ ክርስቶስን ለሚወዱ ሰዎች እንድናገር ለደካማው ልሳኔ ኃይልን ይሰጠኝ ዘንድ የኃያላኑን የጊዮርጊስን ተጋድሎ ማሰብ በማድረግ ከሚኖሩ ከሰው ሁሉ ልቦና በላይ ነውና። ይልቁንም ውዳሴውን ለመናገር የማይቻለኝ በእኔ ዘንድ ከዲዳው አንደበቴ ከደካማው ሕሊናዬ እጅግ የራቀ ነው። ነገር ግን ጽኑ የክርስቶስ አገልጋይ ከሆነው ከቅዱስ ጊዮርጊስ ከብዙ ገድሉ በጥቂቱ እንነግራችሁ ዘንድ አእምሮ እንዲሰጠኝ እግዚአብሔርን እለምነዋለሁ። በማያወላውል ልቦና በእግዚአብሔር ላይ ያለውን የቀና ሃይማኖት የጸናችውን ተስፋውን ተንኮል የሌለበት ፍቅሩን ለሰው ሁሉ ያለው ርኅራኄውን ታናሽም ታላቅም ቢሆን ከፍጥሯን ሁሉ ጋር ያለውን የዋህነቱን ቸርነቱን የአንደበቱን ልዝብነት ትዕግስቱን የዚህ ዓለም ክብር መናቁን ተጋድሎ መውደዱን የነፍሱን ደስታ ልቡን ጽናት ያለ ድንጋጤ በአደባባይ መቆሙን ፈጽሞ እርሱ ማንንም ሳይፈራ በነገስታት ፊት አንደበቱን ገልጦ መመስከሩን በነገስታት ፊት ሕግን እናገራለሁ አላፍርም ብሎ ዳዊት በመዝሙር እንደተናገረ በማስጨንቅ መከራ ጊዜ ከልቡ ደስ ያለውን መታገሱን በጌታችን በኢየሱስ ክርስቶስም የተቀበላቸውን መከራዎች ሁሉ በጥቂቱ የምገልጥላችሁ እነዚህ ናቸው። በዚች ድርሳን መጀመሪያ አስቀድሜ እንደተናገርኩት ብፁዕ ጊዮርጊስ ስለ ገድሉ ከእግዚአብሔር የሰማው ቃል ይህ ነው። እንዲህ ሲል ከኔ ጋር መከራን የተቀበላችሁ እናንተ አባቴ ከእኔ ጋር አስቀድሞ መንግሥትን ያዘጋጀላችሁ እንደመሆኑ እኔም ለዘላለም የማያልፍ የማይጠፋ መንግሥትን አዘጋጀሁላችሁ። በመንግሥተ ሰማያት ክብሬን ተወርሳላችሁ። የማያልፍ ደስታ ስለሚገኝበት ስለዚህ ቃል ቅዱስ ጊዮርጊስ ወደ ጽኑ ገድል ገባ። ይልቁንም የመንግሥተ ሰማያትን ተስፋ እያሰበ እነዚህ ስቃያትን በእርሱ ዘንድ የተናቁ ሆኑ የሚያመጡበትን መከራ ሁሉ ታግሶ መከራውን ሁሉ በደስታ ሲቀበል ኖረ። የቀናቸውን ልቦናውን አላጣመመም። ስለ ፍጹም ትዕግስቱም እግዚአብሔር
በመንግሥተ ሰማያት የማይጠፋ አክሊልን የማያልፍ ክብርን አዘጋጀለት። እንግዲህ የቅዱስ ጊዮርጊስ ጥንተ ሙላዱን ልንገራችሁ ይገባናል። የጽድቅ ፀሐይ ብርሃኑ በዓለም የሞላ እጅግ የሚያበራ የምስራቅ ኮከብ፣ ይህ ኃያል ፍቃዱን ያሸነፈ ነው። ይህ ዋጋው የበዛ ዕንቁ ባሕሪ ነው። ይህ ጎልያድን የገደለ አዲስ ዳዊት ነው። ጎልያድም የተመሰሉ ዲያብሎስና ክፎች አጋንንት ናቸው። በሰማይ የሚያበራ የጽድቅ ፀሐይ ነውና። የእግዚአብሔር ልጆች የክርስቲያን ወገኖች ሆይ ስሙ። የፋርስና የልዳ ፀሐይ፣ የተርሴስና የቤሩት ኮከብ፣ የባሕርና የየብስ ብርሃን፣ የጌታችን የኢየሱስ ክርስቶስ ታማኝ ምስክር የሆነው የጊዮርጊስን ትውልዱንና ነገዱን ልንገራችሁ። የሮም ዕፃ በምትሆን በቀጰዶቅያ አገር ያለ የአገረ ገዥ ልጁ ዞሮንቶስ የሚባል አንድ ሰው ነበረ። በእግዚአብሔር ፍቃድ ወደ ፍልስጤም አገር ሄደ። ወደ ኢያሪኮ ባሕርም ደረሰ። በመርከብም ተሳፍሮ ኢዮጴ ደረሰ። ኢዮጴ የፍልስጤም አውራጃ ናት። ፍልስጤም መልካም አገር ናት። ምድሩም ለምለም ናት። ዛፎቿም ረዣዥሞች ናቸው። ዘይቷም የሀገሩ ሁሉ ጣፋጭ ነው። ዞሮንቶስ ይህች አገር በአያት ጊዜ እጅግ ደስ አሰኘችው፣ በልቡም ወደዳት። በዚች በፍልስጤም አውራጃ ልዳ የምትባል አገር አለች። የብፁዕ የቅዱስ ጊዮርጊስ አባት ያ ሰው በዚች አገር ውስጥ ተቀመጠ። ስሙ በሮም ቋንቋ ዞሮንቶስ ይባላል። በግብፅ ቋንቋ አንስጣስዮስ ማለት ነው። ከተወለደባት አገሩ ይልቅ ይህችን አገር ወደዳት። ይህችም ቅድስት አገር ቅዱስ ጴጥሮስ በውስጧ ተመላልሶ በማስተማሩ የተቀደሰች ከተማም 8 ዓመት በሆነው በሽተኛና ደግሞ በሌሎች ቅዱሳን ላይ በጴጥሮስ እጅ ተአምራት የተደረገባት ናት። የሐዋርያትን ሥራ በሚናገር መጽሐፍ ከዚህ በኋላ ጴጥሮስ በልዳ ከሚኖሩ ቅዱሳን ዘንድ ይወጣ ይገባ ነበረ። በዚህም ከታመመው 8 ዓመት የሆነው ኤንያ የተባለ ሰው አገኘ። ጴጥሮስ ኤንያን ጌታችን ኢየሱስ ክርስቶስ ይቅር ብሎሃል፣ ተነስና አልጋን ተሸክመህ ሂድ አለው። ያን ጊዜም ተነስቶ አልጋውን ተሸክሞ ሄደ። በልዳና በሲዶና የነበሩም እርሱን አይተው ወደ እግዚአብሔር ተመለሱ የሚል እንደተጻፈ፣ ስለዚህ ዞሮንቶስ በልዳ ሀገር ሊኖር ወደደ። የእግዚአብሔር ፍቃድ በዚች አገር እንዲኖር አደርገዋለችና። ወደ መንግሥተ ሰማያት ለሚሄዱ የምልክት ኮከብ፣ የክብር ኮከብ፣ የደስታ ኮከብ፣ በክርስቶስ ስም የተጋደሉ የሕግ ከዋክብት ወደ መንግሥተ ሰማያት እስቲገቡ መሪ የሆናቸው ብፁዕ ጊዮርጊስ በዚያ ይወለድ ዘንድ ስሙ ዞሮንቶስ የተባለው አንስጣስዮስ ከክቡራን መኳንንት ከታላላቆች መሳፍንት አንዱ ሆነ። ሹም በተባለች ቦታም ደሞ ተሹሞ ሮምላ ደሞ በተባለች አገርም ኖረ። በዚያም ደሞ ተቀመጠ። በዚያ ወራት ጋላስና ጋሪስ ነግሰው አንዱ በሮም አንዱ በአንጾኪያ ይኖሩ ነበረ። የቅዱስ ጊዮርጊስ አባት አንስጣስዮስም በወርቅና ብር ባለ ጸጋ ሆነ። ንጉሥ ጋልዮስም ብዙ ዘመን በቂሳርያ አገር ላይ መስፍን አድርጎ ነበረ። የፍልስጤም ዕፃ ከምትሆን ዲያስ ከተባለች አገር በጽርዕ ቋንቋ አቅሌሰያ የምትባል ሚስት አገባ። በግብፅ ቋንቋ ቴዎብስታ፣ በግዕዝ ቤተ ክርስቲያን ማለት ነው። ይህች ሴትም የተቀደሰች፣ የተመሰገነች፣ የተባረከች፣ የተመረጠች በብርሃኑ ዓለም ሁሉ ያበራውን የሰማዕትን ኮከብ ይሸከም ዘንድ እግዚአብሔር ማኅፀኗን የባረከላት ሴት ነበረች። ከዚህ በኋላ ዞሮንቶስ እሷን አገባ። 2 ሴቶች ልጆችን ወለዱ። ስሙ ጊዮርጊስ የተባለ አንድ ወንድ ልጅ ወለደች። ያም ልጅ ደም ግባቱ ያማረ፣ ቁመቱ የደጋ ዛፍ የመሰለ፣ መልኩ እንደ መልአክ እግዚአብሔር ያማረ ነበረ። የእህቶቹ ስምም ያንዲቱ ማርታ፣ ሁለተኛዋ እስያ ነበረ። ቴዎብስቲያ እጅግ ባለጸጋ ነበረች። ወንዶችና ሴቶችን አገልጋዮች ነበሯት። ቅዱስ አንስጣስዮስና
ቴዎብስቲያ እግዚአብሔርን የሚወዱ ክርስቲያኖች ነበሩ። ለድሆችና ለጦም አዳሪዎች ገንዘባቸውን ይመጸውቱ ነበረ። እርሱ በወደደው ደግሞ መንገድም ይመራቸው ዘንድ በመዓልትም በሌሊትም ወደ እግዚአብሔር ይጸልዩ ነበረ። የሮም ነገሥታት ጋላስና ጋሪስ ጣዖት ያመልኩ ነበረ፣ እግዚአብሔርን አያውቁትም ነበረ። በቤተ ክርስቲያን ላይ ደግሞ ብዙ ስደት ያነሱ ነበረ። ከጥቂት ቀን በኋላ ንጉሥ ዱድያኖስ የሮምን ነገሥታት ተዋጋቸው፣ ድልም አደረጋቸው። ከዚህም በቀር ደግሞ በቀሩት ኃይላን ነገሥታትና በሀገራቸው ላይ ሁሉ አሸናፊ ሆነ። በኋላ ጊዮርጊስ የ10 ዓመት ልጅ ሳለ የቅዱስ ጊዮርጊስ አባት 2 ሴቶች ልጆችንና ጊዮርጊስን ትቶ ሞተ። ብዙ ገንዘብን ወርቅና ብር፣ ወንዶችና ሴቶች አገልጋዮች እጅግም ብዙ ሀብት ትቶላቸው ነበረ። ዳግመኛም ፈረሶች፣ በቅሎችን፣ ብዙ ከብቶችና ስፍር ቁጥር የሌላቸውን በጎችን ትቶላቸው ነበረ። በፍልስጤም አገር ሁሉ የሚስተካከላቸው አልነበረም። የአገራቸውም ሰዎች ለእነርሱ ስለሚያደርጉላቸው በጎ ሥራ ይወዷቸው ነበረ። ከዚህ በኋላ በቅዱስ ጊዮርጊስ አባት ፈንታ በፍልስጤም አውራጃ ሌላ አገረ ገዥ ሾመላቸው። እርሱም ፈጣሪውን እጅግ የሚወድ ነበረ። የዚህ ጻድቅ ክብሩ የወገኖቹም ክብር የታወቀ ነበረ። ዕድሜዋ 5 ዓመት የሆናት ከአንዲት ሴት ልጅ በቀረ ወንድ ልጅ የለውም ነበረ። ለክብሩ እንደሚገባ በታላቅ ማዕረግ ወደ አገሩ በገባ ጊዜ ሕፃኑን ቅዱስ ጊዮርጊስን የ10 ዓመት ዕድሜ ልጅ ሳለ ልኮ አስመጣው። ብዙ ሰዓት አቅፎ ይስመው ጀመረ። ጊዮርጊስ ግን አባቱ ስለሞተ ያለቅስ ነበረ። ከዚህ በኋላ ከእርሱ ጋር ለአሉት ሰራዊት አለቃ ይሆን ዘንድ የወታደርነትን ማዕረግ ሰጥቶ ልጁ ሊያደርገው እንድትሰጠው እናቱን ለመናት። እናቱም ልጅ ይሁንህ ብላ ደሞ ሰጠችው። ክብሩን ደሞ የወገኖቹንም ማዕረግ ጽፎ 100 ወታደሮችን ጨምሮ ወደ ንጉሥ ላከው። ንጉሡም መልእክቱን ደሞ ባነበበ ጊዜ በኃያሉ በቅዱስ ጊዮርጊስ ደስ አለው። የወታደርነትን ማዕረግ ሰጥቶ በ5000 ወታደሮች ላይ የበላይ መኮንን አደረገው። አባቱ ከተወለት ከርስት ጉልት ግብርና ገጸ በረከት ሌላ 400 ወቄትን ብር ደሞዝ ደሞ እንዲያገኝ ጻፈለት። ለነገሥታት በሚገባ ክብር ወደ አገሩ ደሞ መለሰው። ወደ አገሩም በገባ ጊዜ አገረ ገዡ የሀገሩ ሰዎች ወጥተው ተቀበሉት። ወደ ትልቁ የክብር አዳራሽም አገቡት። በማግስቱም እናቱ ለሀገሩ ደሞ ሰዎች በሙሉ ለድሆች፣ ለባለጸጎች ደሞ ለሴቶች፣ ለወንዶች፣ ለታናሹ ለታላቁ በአንድነት ታላቅ የደስታ በዓል ደሞ አደረገች። ባላቸው ለሞተባቸው ሴቶች እናትና አባቶች ለሞተባቸው ልጆች ብዙ ገንዘብ መጸወተ። ከዚህ በኋላ መስፍኑን ከነሰራዊቱ ጠርታ 3 ቀን ታላቅ ምሳ አደረገች። መስፍኑም ደሞ ቅዱስ ጊዮርጊስ ልጄ ገንዘቤ ሁሉ ወራሼ ነው ሲል ደሞ ጻፈ። የመስፍኑንም ልጅ ሚስት ደሞ ልትሆነው አጩለት። በቤቱ ሁሉ ደሞ ባለ ሙሉ ስልጣን አደረገው። በመንግስቱ ሥራ ሁሉ ደሞ መስፍኑን ይረዳው ነበረ። በሥራውም ደሞ እየረዳው 10 ዓመት ደሞ ተቀመጠ። ቅዱስ ጊዮርጊስ 20 ዓመት በሆነው ጊዜ የቅዱሳት መጻሕፍትን ትምህርት ሌላውንም ደሞ ጥበብ ፈጸመ። ደግሞም ፈረስ ግልቢያን፣ ቀስት መወርወርን፣ አውሬ ማደንን ተማረ። በሥራው ሁሉ ብርቱ ሰው ጀግና ወታደርም ሆነ። በጦር ሜዳም መሪ ሆነ። ወታደርም መካከልም በሀገሩም በጀግንነቱም በተወዳጅነቱን የሚወዳደረው ማንም አልነበረም። የእግዚአብሔር ጸጋ አድሮበት ነበርና ከብርታቱና ከጀግንነቱ የተነሳ ያየው ሁሉ እስኪያደንቀው ድረስ ዘወትር በግርማ ላይ ግርማ በኃይል ላይ ኃይል ይጨምርለት ነበረ። ወደ ሰልፍም በወጣ ጊዜ ሊዋጉት የመጡት ያዩትም ሁሉ ይፈሩት ነበረ። እርሱም በጠላቶቹ መካከል ፈረስ እየኮለኮለ የተመዘዘ ሰይፉን በእጁ ጨብጦ በቁጣ እኔ ኃያሉ ጊዮርጊስ ነኝ መጣሁላችሁ እያለ
ያለ ድንጋጼ ወደ ሰፈራቸው ይገባ ነበረ። ድምፁን ሲሰሙ ከድንጋጼና ከፍርሃት ብዛት የተነሳ ጸብታቸውና የጦር መሳሪያቸው ከእጃቸው ይጥሉ ነበረ። እንዲህ አድርጎ ዘወትር ያጠፋቸው ነበረ፣ ይማርካቸው ነበረ። በሥራው ሁሉ እግዚአብሔር ይረዳው ነበረ። ቅዱስ ጊዮርጊስ 20 ዓመት ከሆነው በኋላ ከታጨችው ከመስፍኑ ልጅ ጋር ደግሞ ጋብቻ ይፈጽም ዘንድ መስፍኑ አሰበ። ግን ንጹሕ ድንግል ሰማያዊው ሙሽራ ያደርገው ዘንድ ክርስቶስ በሁሉ ነገር ደግሞ እንደሚጠብቀው አላወቀም ነበርና፣ መስፍኑም በዚህ ሐሳብ ላይ ደግሞ ሳለ በእግዚአብሔር ፍቃድ አረፈ። ገንዘቡን ሁሉ ለብፁዕ ቅዱስ ጊዮርጊስ ተወ። ከዚህ በኋላ ቅዱስ ጊዮርጊስ ቤሩት ወደምትባል አገር ሄደ። በዚያችም አገር ትልቅ መኮንን ነበረ። ሀገሪቱም በኢያሪኮ ዳር የተቆረቆረች ናት። በሮማ አንጻር ደግሞ የተሰራ ቅጽር ነበራት። ግንቧም ደግሞ እንደ ሊባኖስ ግንብ ነበረ። በሮቹም በባህር በኩል ነበሩ። ቅጽሯ ብርቱ ነበርና በየብስም ሆነ በመርከብ ደግሞ ለመጣ ጠላት አይደፍርም ነበርና። የቤሩት አገር ሰዎች ግን አረመኔዎች ነበሩ። የፈጠራቸውን እግዚአብሔርን አያውቁትም ነበረ። ስሙ ድራጎን የሚባል መንፈስ ሰይጣን ያደረበት አንድ ዘንዶ ያመልኩ ነበረ። ያም ዘንዶ እንደ አሞራ ክንፍ፣ እንደ ውሻ ያለ ጆሮ፣ እንደ ፍየል ያለ ጢም፣ እንደ አንበሳ ያለ እግርና ጥፍር፣ እንደ ዘንዶ ያለ ጅራት፣ እንደ አዞ ያለ ጥርስ ነበረው። አንገቱም የሰጎን አይነት ነበረ። ያም ዘንዶ ወደ ባህር በወረደ ጊዜ አንባሪም ቢሆን አሳም ቢሆን በባህር ውስጥ የሚንቀሳቀስ ማንኛውም ነገር ቢሆን አስቀድሞ የሚበላውን ይመለከታል። ባያቸው ጊዜ ይተነፍስባቸዋል። መርዙ በትንፋሹ ውስጥ ነውና በነካቸው ጊዜ ይሞቱ ነበረ። ከዚህ በኋላ ይበላቸው ነበረ። ከባህር በወጣ ጊዜ ለዓይን እስኪርቅ ድረስ ወደ አየር ይወጣ ነበረ። ንስርም ቢሆን ሌሎችንም አዕዋፍ ቢሆን በአየ ጊዜ አስቀድመን እንደተናገረን እስትንፋሱን ይተነፍስባቸዋል። ዳግመኛ ወደ ምድር ወርዶ አናብስትን፣ አራዊትን፣ እንስሳትን ሲያይ የሚያመልጠው ደግሞ የለም ነበረ። ሰውም ቢሆን አንድ ከሆነ አይተውም ነበረ። ብዙ ሰዎች ሲሆኑ ግን አይቻለውም ነበረ። እንዳይገሉት ይፈራ ነበረና የያዘውን ግን በላዩ ላይ ተቀምጦ ይበላ ነበረ። በዓይኑ ከአየ በኋላ ከጉድጓድ ወይም ከዋሻ ቢገቡ ወደ ተራራ ወደ ኮረብታም ቢወጡ የሚያመልጠውም የለም። የዚህ ዘንዶ ፍጥረቱ እንደዚህ ነበረ። የቤሩት ሰዎች ድራጎን ለተባለው ለዚያ ዘንዶ እያንዳንዱ ዘወትር እየተፈራረቁ ሴቶች ልጆችንም ይሰጡት ነበረ። እንዲህም እየሰጡት ብዙ ቀን ኖረ። በብዙ ዘመን በኋላ የአገሪቱ ሴቶች ልጆች ደግሞ ባለቁ ጊዜ የአገሪቱ ደግሞ ሰዎች ገዢዎች፣ ጌታችን ሆይ እኛስ ለአምላካችን ለድራጎን ምግብ አድርገን እየሰጠን ልጆቻችን አለቁ። አሁን እኛ እርሱ እንደማያገኘን አገር እንሄዳለን አሉት። አገረ ገዡ እኔን ልትተውኝ ነውን? አገሬም ምድረ በዳ ልታደርጓት ነውን? አለ። እንግዲህስ አታድርጉ አላቸው። እነሱም አገረ ገዡ ሴቶች ልጆቻችሁን አልቀዋል፣ እንግዲህ ለድራጎን ምን እንሰጣለን? ሚስቶቻችን እንዳንሰጥ ከነሱ ውጭ መኖር አንችልም አሉት። አገረ ገዡም አትፍሩ፣ አትሰደዱ፣ በፍቃዴ ልጄን እሰጣለሁ አላቸው። ሰዎችም አገረ ገዡ መልካም ብለሃል አሉት። ጊዜው ሲደርስ የአገረ ገዡ ልጅ ደግሞ ለዚያ ዘንዶ ሰጧት። የአገሩም አውጥተው ደግሞ እንደተለመደው ምግብ ልትሆነው ጫካ ውስጥ አኖሩለት። ዘንዶውን ግን አላገኙትም። ከአራዊት ወገን የሚበላውን ለማደን ወደ ዱር ሄዶ ነበርና የአገረ ገዡን ልጅም ደግሞ ትተዋት ደግሞ ወደ ቤታቸው ሄዱ። የቤሩት ሰዎች ልማዳቸው እንዲህ ነበረ፣ አስቀምጠው ትተውለት ይሄዱ ነበረ። የተመሰገነው ቅዱስ ጊዮርጊስ ወደ ቤሩት ሀገር በደረሰ ጊዜ በጨካዎቹ ሁሉ ደግሞ ሲዘዋወር የአገረ ገዡን ልጅ ብቻውን ተቀምጣ አገኛት። ከዚህ ምን ትጠብቂያለሽ አላት። ያች ልጅም ቅዱስ ጊዮርጊስን ጌታዬ ሆይ ለአምላካችን ለድራጎን እንዲበላኝ ሰጥተውኛል አላቸው። የአምላክሽ የድራጎን ግብሩ ምንድነው አላት። የሆነውን ሁሉ ነገረችው። ደግሞ ኃያሉ ቅዱስ ጊዮርጊስ አሁን የት አለ አላት። የሚበላውን አውሬ ሊፈልግ ደግሞ ሄዷል። እንግዲህ ሊበላኝ ደግሞ ይመጣል። አንተም ደግሞ
እንዳይበላ ከዚህ ሂድ አለችው። ኃያሉ ቅዱስ ጊዮርጊስ ሰይጣን ያደረበት ይህን ከይሲ አልፈራውም አላት። እኔ ስመለከትህ ጽሕም ያላወጣ ሕፃን ከአምላካችን ከድራጎን አፍ ልጆቻቸውን ማዳን ከተሰናቸው ከቤሩት ሰዎች አንተ ትበልጣለህን አለችው። ኃያሉ ቅዱስ ጊዮርጊስ ከአማልክት ሁሉ የሚበልጠው ሰማይን ምድርን የፈጠረ አምላኬ አለ፣ ከዚህ ከተረገመ አውሬ እርሱ ያድነኛል አላት። ከልጅቷ ጋር ይህን ሲነጋገር ያ ዘንዶ በእግሩ እየሰገረ መጣ። ኃይሉን ቅዱስ ጊዮርጊስ ባየው ጊዜ አንገቱን መዘዘ፣ ምላሱን አውለበለበ። በእርሱ ላይ ሊወረውር ትንፋሹንም ሊተነፍስበት ወደደ። በእግዚአብሔር ፍቃድ የመጣ መንፈስ ቅዱስ ያደረበት ንዑድ ክቡር ቅዱስ ጊዮርጊስ ግን ከዘንዶ ቁጣ የተነሳ አልደነገጠም። በሥላሴ ስም በመስቀል ምልክት አማተበበት እንጂ። ያን ጊዜ ኃይሉ ደከመ፣ መርዙም ጠፋ። ኃያሉ ቅዱስ ጊዮርጊስ ከአምባ ላይ ፈረሱ ወረደ። ዝናሩን ፈትቶ የድራጎንን አንገቱን አስሮ ጎትሺ ብሎ ደግሞ ለልጅቷ ሰጣት። እርሱ በፈረሱ ላይ ደግሞ ተቀምጦ ልጅቷም ደግሞ ዘንዶን እየጎተተች ወደ ቤሩት ሀገር ገቡ። የአገሩ ሰዎች በአዩት ጊዜ ፈሩ፣ ደነገጡ። የአገሩን በር ዘጉ። ወደ ግንብም ደግሞ ላይ ደግሞ ይወጣል፣ ወደ ሰገነትም ይወጣል። ቅዱስ ጊዮርጊስ ድራጎኑን ያመጣህብን ምን አደረግነ? በፊትህም ደግሞ ልጆቻችን ጨርሷል፣ እርሱ አምላካችን ነውና አሉት። ኃያሉ ሰማዕት ከኢየሱስ ክርስቶስ በቀር ሌላ አምላክ የለም። አሁንም ራሱን ማዳን የማይቻለውን ይህን ሰይጣን ዘንዶ ተውና በክርስቶስ እመኑ አላቸው። አምላካችንን አንተውም አሉት። ካልተዋችሁትስ እንዲጨርሳችሁ እኔ ወደ እናንተ ሰደዋለሁ አላቸው። በፈጣሪ እንድናምን ዘንዶ ልትገድለው ትችላለህን አሉት። አሁን በጌታዬ በኢየሱስ ክርስቶስ ኃይል እችላለሁ አላቸው። ይህን ብለው ደግሞ ከሀገሪቱ ውጭ እንደ አንድ ምዕራፍ ያልሄዱ የሚያደርገውን ያዩ ዘንድ ሕዝቡ ተከተሉት። ቅዱስ ጊዮርጊስ ከፈረሱ ወርዶ ዝናሩንም ከዘንዶ አንገት ፈቶ ታጠቀና እንደገና ደግሞ ከፈረሱ ላይ ደግሞ ተቀምጦ ዘንዶን በጦር ወጋው። ዘንዶም ሞተ። የቤሩት ሰዎች ሁሉ ኢየሱስ ክርስቶስ በባሪያው በኃይሉ በቅዱስ ጊዮርጊስ እጅ ያደረገውን ተአምራት ባዩ ጊዜ አመኑ። ያን ጊዜም አንድ ካህን መጥቶ በአብ በወልድ በመንፈስ ቅዱስ አጠመቃቸው፣ ሃይማኖትንም ደግሞ አስተማራቸው። ኃያሉ ቅዱስ ጊዮርጊስ ግን ወደ አገሩ ገባ። እነርሱም በስሙ 2 ቤተ ክርስቲያን፣ አንዱን በቤሩት ከተማ መካከል አንዱም ድራጎንን በገደለበት ቦታ ላይ ሰሩለት። እስከ ዛሬም አለ። የኃያሉ የቅዱስ ጊዮርጊስ ልመናው በረከቱን በኃጥኡና በእናንተ በሚወዳችሁ በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ይህንን ድምጽ የምትሰሙ ሁላችሁም ሼር ላይክ በማድረግ ለምእመናን ታደርሱ ዘንድ እጠይቃችኋለሁ። ከዚህ በመቀጠል ደግሞ ተአምር ለበረከት አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በማመን እግዚአብሔር ከኃያሉ ሰማዕት ለቅዱስ ጊዮርጊስ ያደረገውን ተአምራዊ ኃይል አስቀድመን እንጽፈላችኋለን። ኃያሉ ሰማዕት ቅዱስ ጊዮርጊስ የሰማዕታት ተጋድሎውን ከፈጸመ በኋላ ሥጋውን ወደ ሀገሩ ልዳ አምጥተው በስሙ ቤተ ክርስቲያን አንጸው ሥጋውን በዚያ ኖሩ። ቤተ ክርስቲያኒቱንም ደግሞ በኅዳር 7 ቀን አባ ቴዎድሮስ የተባለ ኢጲስቆጶስ ቅዱስ አከበራት። እሱም ጌታችን ኢየሱስ ክርስቶስ ለኃያሉ ሰማዕት ቅዱስ ጊዮርጊስ ስላደረገው ተአምራታዊ ኃይል ምስክር ነው። ይህንም ተአምር እግዚአብሔር ለቅዱሳኖች የሚያደርገውን ልዩ ጸጋ የተገባው ሕዝቡ ሁሉ ከየአውራጃው ስለ ታላቋና ክብር ስለሆነች ስለ ቅዱስ ጊዮርጊስ ቤተ ክርስቲያን ክብር በተሰበሰቡባት በወርሃ መርሙዳ ወይም በሚያዝያ 23 ቀን በእግዚአብሔር የፍቅር አንድነት ይህን ተአምር ጻፍን። የእግዚአብሔር ቸርነቱ ከሁላችን ጋር ይሁን ለዘላለሙ አሜን። እግዚአብሔር በመረጠው በጻድቁ በንጉሥ ዳዊት መንፈስ ቅዱስ አድሮ ነገሬን በምሳሌ እገልጻለሁ።
ከቀድሞ ጀምሮ የነበረውን ታሪክና በኃይል እንናገራለሁ። አስቀድሞ አባቶቻችን የነገሩን እኛም በጆሮቻችን የሰማናቸውን በዓይናችን ያየነውን እንናገራለን ተብሎ እንደተነገረ እኔም ደግሞ እንደዚሁ ጌታችን ኢየሱስ ክርስቶስ እውነተኛ ምስክር በመሆን ተጋዳይና መንፈሳዊ አረበኛ የሆነ ቅዱስ ጊዮርጊስ ያሳየውን ኃይልና ያደረገውን የታምራቱን ክብር በመግለጽ ቀድሞ በገሊላ የነገሰ እጅግ ጨካኝ የሆነ ዱዲያኖስ በሚባል ንጉሥ እጅ ሰማዕትነት ያገኘበት የተጋድሎን እንናገራለን። ጌታችን ኢየሱስ ክርስቶስ እውነተኛ ምስክር የሆነ ኃያሉ ሰማዕት ቅዱስ ጊዮርጊስ ራሱን በቆረጡት ጊዜ ራሱ በአካሉ ተለይታ ከቀኑ 9 ሰዓት እስከ ፀሐይ ግባት ድረስ በምድር ላይ ደግሞ ተጥላ ቆየች። ሶቅራጠስ የተባለ ደቀ መዝሙሩም በቅዱስ ጊዮርጊስ ሥጋ አጠገብ ተቀምጦ እያለቀሰ ይጠብቀው ነበረ። ሁለቱ አሽከሮች የጌታቸው የቅዱስ ጊዮርጊስን የደህንነቱን ዜና ለመስማት መጡ። በመንገድ ያገኛቸውንም ደግሞ ሰዎች በዛሬው ዕለት እንደተገደለ በነገሯቸው ጊዜ ልብሳቸውን ቀደው አለቀሱ። ሥጋው ካለበት እስከሚደርሱ ድረስ ስለ ሁኔታው መጠየቅን አላቋረጡም። በአጠገቡ ተቀምጦ ያለቅስ የነበረውን ሶቅራጠስንም ደግሞ ከዚያ አገኙትና አብረው ለብዙ ጊዜ ሲያለቅሱ ቆዩ። ከዚያም የተቆረጠውን ራስ ወስደው ከሥጋው ጋር ባገናኙት ጊዜ አስቀድሞ እንደነበረ ሆነና ፈጽሞ እንዳልተቆረጠ ሆነ። ከዚያም ደግሞ ከእነሱ በአንዱ ልብስ ሥጋውን ገነዙትና ከከተማው ውጪ ባለ አዲስ መቃብር የቅዱሱን ሥጋ ቀበሩት። ሲነጋ ደግሞ መቃብሩን ሲጠብቁ አደሩ። በነጋም ጊዜ ወደ ገበያ ሄደው አዲስ የመግነዝ ልብስን ንጹሕ ዕጣን ገዝተው ደግሞ መጡና ከቀበሩበት አውጥተው የቅዱሱን ሥጋ በክብር ገነዙት። ሲገንዙትም ደግሞ ራሱ ልክ በሕይወት በነበረበት ጊዜ እንዳለ በሙሉ አካሉ ጋር ሆኖ አገኙት። የመቆረጥ ወይም የሰይፍ ስለት ያረፈበት ምልክት ከቶ አልታየበትም። አገልጋዮችም ፈጽሞ አደነቁ። ከዚህ በኋላ በሕይወት በነበረበት ጊዜ ጌታችን ኢየሱስ ክርስቶስ የሰጠውን ተስፋ እውነት እንደሆነና እግዚአብሔር ወደ እርሱ በክብር እንደ ጠራው ደግሞ ፈጽሞ ልቦናቸው ደግሞ አመነ። በሥጋውም ላይ ደግሞ ሽቶም ደግሞ አርከፍክፈው እንደ ሀገራቸው ልማድ ገንዘው በመደበኛ መቃብር ቀበሩትና መቃብሩን ሶቅራጥስ እንዲጠብቅ አድርገው ሁለቱ አገልጋዮች የቅዱሱን ሥጋ ወደ ሀገራቸው ለመውሰድ የቀን ሥራ እየሰሩ የመርከብ መሳፈሪያ ዋጋ ለማግኘት ወደ ከተማ ደግሞ ገቡ። ከሁለት ወር በኋላ ወደ ቅዱስ ጊዮርጊስ አገልጋዮች የእግዚአብሔር ቃል ስለመጣላቸው የሚሳፈሩበት መርከብ አግኝተው የቅዱሱን ሥጋ ደግሞ በመርከቡ ጭነው በእግዚአብሔር ቸርነት ኢዮጴ ከሚባል አገር ደረሱ። የመርከቡ አዛዦችና በመርከቡ የተሳፈሩ ነጋዴዎች ከልዳ ሀገር ወደ ምድረ ፋርስ የሄደው የጌታ ኢየሱስ ክርስቶስ ሰማዕት ቅዱስ ጊዮርጊስ ሥጋ በመርከቡ ላይ እንደተጫነ በተረዶ ጊዜ እንዴት የሰማዕትነት ክብር አገኘ በማለት ፈጽመው አደነቁ። ከቅዱስ ጋራ በታች ወድቀው እጅ ነሱ። እግዚአብሔርን በፍጹም ምስጋና አመሰገኑት። እነሱም ክርስቲያኖች ነበሩና የመርከቡንም ዋጋ ከአገልጋዮች አልተቀበሉም። የቅዱስ ጊዮርጊስን ሥጋ ለመሸከም ያደላቸውን ደግሞ እግዚአብሔርን በማመስገን ብዙ እጅ መንሻ ገንዘብ ለቅዱስ ጊዮርጊስ አገልጋዮች ሰጧቸው እንጂ። እነሱም መካከል አንዱ ቅዱስ ጊዮርጊስ የሚያውቀው የኢዮጴ ሰው ነበርና በአስቸኳይ የቅዱስ ጊዮርጊስ ሥጋው የሚጓጓዝበትን አምጥቶ ልዳ ወደሚባል ቤት ወሰደው። ከቤቱም በደረሱ ጊዜ እናቱና እህቱ ሞተው አገኘ። ከዚያም የቅዱስ ጊዮርጊስ ሥጋው በዚያ ሀገር እንደደረሰ ተሰማ። ከቤተሰቦቹ ተለይቶ ከሄደ 7 ዓመቱ ነበርና የሀገሩ ሰዎች ክርስቲያኖች ነበሩና ስለተሰጠው ክብር እጅግ አደነቁ። ስለዚህም ታላቅ ጸጋ ተሰጥቷቸዋልና እግዚአብሔርን ፈጽመው አመሰገኑ። የቅዱስ ጊዮርጊስ አገልጋዮች ግን አንደኛው ሶቅራጠስ፣ ሁለተኛው
ሊስ፣ ሶስተኛው ሄርፋስ ይባላሉ። ጌታቸውን ደግሞ እንደምንም እንዳገኙትና ደግሞ ስለተደረጉት ተአምራት ለልዳ ሀገር ሰዎች በነገሯቸው ጊዜ ሁሉም አደነቁ። ከዚያም ደግሞ ስጋውን ደግሞ በሳጥን ከተው እስከ 7 ቀን ድረስ በቤት አቆዩት። ሰዎችም ሁሉ እየመጡ እጅ ነሱት ነበረ። ከዕለታት በአንድ ቀን ሕዝቡ ሁሉ በተሰበሰበበት በቅድስት ቤተ ክርስቲያን የሰማዕትነትን ገድልና ዜና ሕይወት በተነበበ ጊዜ ስለተሰጠው ክብር ፈጽመው አደነቁ። በቅዱሳኖቹ ላይ ደግሞ ስላደረገው ልዩ ጸጋ ጌታችን ኢየሱስ ክርስቶስን አመሰገኑት። በዚያች አገር ከቅዱስ ወገን የሆኑ ክቡር የሆነ እንድርያስ የተባለ ሰው ነበረ። የቅዱስ ጊዮርጊስን ገድሉ ሲነበብ እኔ እግዚአብሔር አምላክህ መከራህን ሁሉ አምኖ የሚቀበል እሱ ክፉ አገኘውም ያለውን በሰማ ጊዜ በትሩፋቱ ገድሉ አመነ። እኔ እግዚአብሔር አምላክህ እነሱ ደግሞ ስጋዊ ደማዊ መሆናቸው አውቃለሁና በችግር ላይ ደግሞ የወደቀ ቢኖር በጉዞ ላይ ወይም ደግሞ በሚያስፈራ የፍርድ አደባባይ ቢቆም ወይም ደግሞ በውሃ ሙላትና በባህር መጥለቅለቅ ወይም ደግሞ ከተራራ መውደቅ ወይም ደግሞ ልዩ ችግር ቢደርስበት የቅዱስ ጊዮርጊስን ስም ቢጠራ እኔ ከደረሰበት ክፉ መከራ ሁሉ አድነዋለሁ። የሰማዕትነትን መጽሐፍ ገድል የጻፈውን ያነበበውን የሰማውን የኔን የአባቴን የመንፈስ ቅዱስ ኃይል ያድርበታል። በሱ ላይ ክፉ ፍርድ ደግሞ ቢፈረድበት ስለ ስሜ ፍርዱን አስወግድለታለሁ። ስሙንም በሕይወት መጽሐፍ ጽፈዋለሁ። በስምህ በፈቃዱ መባ ቢያገባ ወይም ቢመጸውት እኔ ከባለሟሎቹ ጋር እኩል እቆጥረዋለሁ። ከዚህ ዓለም ደግሞ ለችግር አሳልፌ አልሰጠውም። በሚመጣውም ዓለም የሲኦልን ኩነኔ ፍርድ አያትም። እኔ እግዚአብሔር አምላክህ የተናገርኩትን የማደርግ ነኝና በስምህ ቤተ ክርስቲያንን ያሳነጸ የቅዱሳንን ማደሪያና ዘላለማዊ የሆነች ወደ ሰማያዊ መንግሥት ያስገባዋለሁ። ሥጋ ባረፈበት ወይም በተቀበረበት በዚያ ልዩ ልዩ ተአምራቶችን ያደርጋሉ። ከምስራቅና ከምዕራብ እጅ መንሻ የያዙ ሥጋ ደግሞ ካረፈበት ቤተ ክርስቲያን ከተሰራበት ሰዎች ሁሉ ደግሞ ይመጣሉ ዘንድ ደግሞ አደርጋለሁ። ከአይሁድ ደግሞ ከሳምራውያንን ደግሞ ከፋርስ ወገን ከበረሃኛው ደግሞ ከቃኤል ልጆች ወገን ነፍሳቸው ደግሞ የምትድንበትን ለመፈለግ የሚመጡበት ሁሉ እኔ ፍጹም ደግሞ ዋጋቸውን እከፍላቸዋለሁ የሚለውን የቃል ኪዳን ደግሞ ሰምቶ አመነ። ይህም ፍጹም አማኝ የሆነ እንድርያስም ደግሞ እግዚአብሔር ለቅዱስ ጊዮርጊስ የሰጠውን ታላቅ ክብር ገድሉ ሲነበብ በሰማ ጊዜ እስራኤል የተባለ ያዕቆብ ደግሞ ልጁ ዮሴፍ በግብፅ አገር ባለሟልነትን ወይም ልዩ እንደራሴነትን ደግሞ እንዳገኘ አይቶ እንደ ተደሰተ ደግሞ እሱም ፈጽሞ ተደሰተ። እንድርያስም ፈጥኖ ሄዶ የጊዮርጊስን የሰማዕትነትን ገድል ጽፎ በቤተ መዛግብት ደግሞ አስቀመጠና እንዲህ አለ። ለበረከት የሆነን ዘንድ የወንድሜን በረከተ ገድል በቤቴ ማኖር ይገባኛል። ወንድማችን በሰይፍ ስለተገደለ የልብ ሐዘንና የህሊና ጸጸት ቢያደርስብንም ደግሞ እንኳን ዛሬ በፍጹም ደስታ እንደሰታለን። በሰማያት በጌታችን በኢየሱስ ክርስቶስ ዘንድ ታላቅ ክብርን አግኝቷልና እግዚአብሔርን በሚያስፈራ በፍርድ አደባባይ ኃጢአታችንን ይቅር ይለን ይምረን ዘንድ እሱ ይለምንልናል ይማልድንናል። ፈጥኖ ደራሽ ጊዮርጊስ ሆይ እንደ ወይን ጠጅ ልብን ደስ የምታሰኝ ነህ እኮን ሐዘንን ታስረሳለህና ቅዱስ ጊዮርጊስ ሆይ ልመናችንን ፈጥነ ስማ። በባህር ላይ የምናሳፍፈውን ደግሞ በየብስ የምንነጉደውን ሁሉ ፈጥነህ እርዳን። እምነታችንን በአንተ ላይ አድርገናልና ኦ ፍጡነ ረድኤት የእግዚአብሔር እውነተኛ ምስክሩ ፈጥኖ ደራሽ ሰማዕት ኃያሉ ጊዮርጊስ ሆይ በየዕለቱ እርዳታ አይለየኝ። የዚህ ዓለም ነጋዴ ያለ ትርፍ መውጣት መውረድ ከንቱ ድካም ነውና አፍጣኒ ተረድኤት በችግርና በመከራ ጊዜ ደግሞ ከዓይን ጥቅሻ ይልቅ ደግሞ ለእርዳታ ፈጥነህ ደግሞ የምትደርስ ማርያም ሆይ በላባ ቤት ደግሞ ሳለ ያዕቆብ ረዳቱ አንቺ ነበርሽና እኮን ድንግል ሆይ ደግሞ በፍጹም ሐሳቧ በፍጹም ልቦናዋ አንቺን ደግሞ የማትወድ ሰውነቷ ከወገኖቿ ተለይታ ትጥፋ ትደምሰስ። አሜን። ምንተኑ እመቤቴ ማርያም ሆይ ደግሞ ስላደረግሽልኝ ውለታ ሁሉ ከቶ ምን አይነት ዋጋ ነው የምከፍልሽ?
ቸርነትን የምትወጅ እመቤቴ ሆይ የኔን ኃጥ ብትከታተይኝ ለአንዲት ደቂቃ እንኳ መቆየት ባልቻልኩ ነበረ። ቸርነትሽ አማላጅነትሽ ይደረግልኝ። ሃይማኖተ ስሉስ ቅዱስ ጊዮርጊስ ሆይ የስሉስ ቅዱስ ሃይማኖት ስታስተምር ከአላውያን ነገሥታት ጋር ለ7 ዓመታት የተጋደልክ ታላቅ አርበኛ ነህ እኮን። ኃያሉ ቅዱስ ጊዮርጊስ ሆይ ድካም የማይሰማ ትጉህ ገበሬ ነህና ዳግመኛም እንዳይጥሉኝ ደሞ እንዳይተነኳኮሉኝ ጠላቶችን እንደ ጢሳትነህ እንደ ጉማብነህ ፈጥነህ አጥፋቸው። 7 ዓመተ ቆራጡን የእግዚአብሔርን ጭፍራ ቅዱስ ጊዮርጊስ ሆይ ስጋውን በክፍል እየቆራረጡ በእሳት እያቃጠሉ ሐመድ ስጋውን በነፋስ እየበተኑ አላውያን ነገሥታትን ለ7 ዓመት አሰቃዩት። በዚህ ሁሉ በተቀበልከው መከራ በእግዚአብሔር ዘንድ ክቡር ታላቅ ነው። በመጽሐፍ እንደተመለከትነውና በጆሮ እንደሰማነው ከሰማዕታት ሁሉ በአላውያንን መናፍቃን ዘንድ እጅግ የሚያስፈራ ባለግርማ ሰማዕት ነው። ቅድስት ቤተ ክርስቲያን የኢየሱስ ክርስቶስ ክቡር ሰማዕት መሆኑን አምና በፍጹም ክብር ታከብረዋለች። አቤቱ አምላካችን ሆይ በታላቁ ሰማዕት ቅዱስ ጊዮርጊስ በአንተ ዘንድ ባለሟልነትን በመናፍቃንና በአላውያን ዘንድ የመፍራትና ግርማ እንዳጎናጸፍከው ለወንጌል ልጆች የምንሆን ደሞ አገልጋዮች በግዙፍ አካልና በረቂቅ መንፈስ ሊተነኳኮልን በሚመጡ ጠላቶቻችን ላይ ድል የመንሳትን አክሊል አቀናጀን። አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች ይህንን ድምጽ የምትከታተሉ የቅዱሳን ዝክር ቤተሰቦች ለአንድ ደቂቃ ቆም ብላችሁ ሼር ላይክ ማድረጋችሁን እንዳትረሱ አስታውሳችኋለሁ። ከዚህ በመቀጠል ደግሞ ሐጹረ ጸሎቱን አደርሳለሁ። ጌታዬ ኢየሱስ ክርስቶስ ሆይ አቤቱ ራሳቸውን ከሚወዱ ለገንዘብ ከሚስገበገቡ ትምክተኞች ትዕቢተኞችና ተሳዳቢዎች ለወላጆቻቸው ከማይታዘዙ ውለታ ቢሶች ፍቅር አንድነት ከሌላቸው የማይበር አንድነት እንዳልተባበር በሐጹረ መስቀል እጠረኝ። አቤቱ ለምንሃለሁ ማለዳለሁ። ከሰው ጋር ስምምነት የሌላቸው ሰው ሆነው ሰውን ከገንዘቡ ጋር አብረው ለማዋጥ የሚፈልጉ ስም የሚያጠፉ ታሪክን የሚያጎድፉ የመልካምና የበጎ ነገር ጠላቶች ከሆኑ ራሳቸውን ከማይቆጣጠሩ ጨካኞች ጥንቃቄ ከጎደላቸው በትዕቢት የተነፉ እግዚአብሔርን ከመውደድ ይልቅ ስጋዊ ደስታን የሚወዱ ሃይማኖት ያላቸው እየመሰሉ እግዚአብሔርን ክደው አማኙን የሚያስክዱ ከሃዲዎች ወደ እኔ ወደ አገልጋይ እንዳይቀርቡ በኃያሉ ክንድ አርቅልኝ። በቸርነትም ሐጹር ክበበኝ። አቤቱ አምላኬ ሆይ ሰማዕታትን በደም ጻድቃንን በገዳም ሐዋርያትን በአጽናፈ ዓለም መላእክትን በጽርሐ አርያም እንዳጸና እኔንም አገልጋይንም በምግባር በሃይማኖት አጽንተ ከአመፀኛ ከተንኮለኛ ከአሉተኛ ከአስመሳይ ከሐሰተኛ ከዳቢሎስ መልእክተኛ በረድኤት ሐጹር ከለኝ። አቤቱ ይህን ዓለም ንቆ አጥቅቶ የንጉሥ ነገሥቱን ዘውድ አውልቆ በትረ መንግሥቱን ወርውሮ ፈጣሪያቸውን በካዱ ለጣዖት በሚሰግዱ በሰባ ነገሥታት በአደባባይ ለሁለተኛው አምላክ ምስክርነቱን ለማሰማት በሰይፍ ተመትሮ በመጋዝ ተተርትሮ በስለት ተተልትሎ በመዶሻ ተቀጥቅጦ በማረጃ ተፈልጦ በእሳት ተለብልቦ በብረት ምጣድ ተጠብሶ እየሞተ እየተነሳ ልዩ ልዩ ተአምራትን በማድረግ የሰማያዊትን አክሊል መንግሥት የተቀናጀ ስለ ወጣቱ ሰማዕት ስለ ቅዱስ ጊዮርጊስ ብለህ እኔንና እዚህ የተሰበሰብነውን አገልጋዮችን የተንኮል ያይደለ በበጎ ነገር የተመሰረተ የልቤን ሐሳብ ከመፈጸም ጋራ ከሃይማኖት ወረርሽኝ በትድግና ደሞ ሐጹር ታደነኝ ዘንድ አሜን። አቤቱ የጊዮርጊስ አምላክ ሆይ በመዓትህ የራቀ ምሕረትህ የበዛ ነውና
ክፎች በማህበር አንድነታቸው ሰውነቴን ለማጥፋት ከሚፈልጓት በእኔ ላይ ደግሞ የተነሳሳው አመፀኞች ለተራቆቱ ሰማዕት ስለ ቅዱስ ጊዮርጊስ ብለ ወደ እኔ ተመልክተህ በጠላቴ እጅ ተላልፌ እንዳልሰጥ በፈጥኖ ደራሹ ሰማዕት ሐጹረ ጸሎት ጠብቀኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ምላሳቸውን ለነገር እንደ እባብ የሚያውለበልቡ እርምጃዬን ለማሰነካከል የሚመክሩ ለእግሮቼም ደግሞ ወጥመድ የሚዘረጉ በመንገዴ ላይ ደግሞ እንቅፋት የሚያኖሩ መተተኞች ወጥመድ እንዳልጠመድ ለኃያላኑ ኃይሉን ስለ ዕድል አድራጊው ስለ ቅዱስ ጊዮርጊስ ብለ አካባቢን በማዳን ሐጹር አስከብራት። አሜን አሜን። አምላከ ጊዮርጊስ እርዳን፣ አምላከ ጊዮርጊስ እርዳን፣ አምላከ ጊዮርጊስ እርዳን። የቀረብነውን ጸሎታችንን ልመናችን እግዚአብሔር ተቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ሁላችንም በያለንበት ተጠብቀን ዘንድ እንዲህም ብለን ቅዱስ ልጅህ እንዳስተማረን አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የቅዱሳን ዝክር ተከታታዮች ሁላችሁም ሼር፣ ላይክ በማድረግ ለምእመናን እንድታደርሱ በቅዱስ ጊዮርጊስ ስም ጠይቃቸዋል። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሌ ሲጾሙ ከርመው በዚህ ነው እየተመደቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ